ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ቅድስት ሥላሴ ፈቅደውልን ለምስጋና ቆመናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለገናናው ለኃያሉ ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር የሆናችሁ ሁላችሁም ይህንን ድምጽ የምትሰሙ ስለ ሰማዕቱ ቅዱስ መርቆሬዎስ ስትሉ ላይክ በማድረግ እንደዚሁም ደግሞ እናንተን መሰል ክርስቲያኖችን ሰምተው ይጽናኑበት ፈውስን ያገኙ ዘንድ ሸር እንድታደርጓቸው በቅድስት ሥላሴ ስም ጠይቃችኋለሁ። እንደዚሁም ይህንን ስታነቡ አንድ ብርጭቆ ውሃ አዘጋጅታችሁ ሰምታችሁ በመጠጣት ቤታችሁን በመርጨት ፈውስ በረከት እንድታገኙ የሁል ቀን ልመናዬ ነው። ምክንያቱም በገድላቸው ላይ በድርሳናቸው ላይ የተገባላቸው ቃል ኪዳን ስለሆነ ገድልህን ድርሳንህን ሰምቶ ጸበል አድርጎ ቢጠጣ እኔ ፈውሰዋለሁ ብሏል መድኃኔዓለምና ይህን እንድታደርጉ ላስታውሳችሁ ነው። ስለዚህ ሼር ማድረጋችሁን አትርሱ። በመቀጠል እግዚአብሔር ቢረዳኝ እግዚአብሔር ለኔ ማንበብን ስልጣን ሰጥቶኝ እንዳነብ ለእናንተም ደግሞ ሰምተን አስተውለን ጸጋ በረከት የእግዚአብሔር እንደ በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች የጻድቃን የሰማዕታት ወዳጆች ፍጹም በወደደን እስከ ሞት ድረስ ላፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን እዚህን ሰዓት ደረሳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምስክር አለኝ እና ምስክሬ ይሄ ሁለተኛ ነው እና የኔ ምስክር ለዝክረ ቅዱሳን ማዳመጥ ከጀመርኩ ረዘም ብሏል። ያው ባለፈው ብያለሁ ከ2 ዓመት በላይ ነው
እና ዝክረ ቅዱሳን ማዳመጥ ከጀመርኩ ውሃ ቁጭ እያረኩ በመጠጣበት ሰዓት በምጠመቅበት ሰዓት ብዙ ሲጨንቀኝ ሲክብድ ስለኝ ይቀለኛል። ስጠጣ ደግሞ እንደ ቢጫ ነገር ብዙ ጊዜ ይወጣልኛል እና በጣም ብዙ ተጠቅሜበታለሁ። እና ደግሞ አባቴ ቅዱስ ጊዮርጊስ የልዳው ሰማዕት ቅዱስ ጊዮርጊስ የኢየሱስ ክርስቶስ ምስክር ሰማዕቱ ያደረገልኝ እኔም ብዙ ነው፣ ብዙ ረዳቴ ነው። ሰማዕት ቅዱስ ጊዮርጊስ አባቴ ነው፣ ወዳጄ ነው፣ በጣም ይደርስልኛል። እና ባለፈው በሚዲያ ላይ የምትከታተሉ ሰዎች ታውቃላችሁ፣ የንስር አይን ላይ የንስር አይን የሚሰራውን ልዑልን አግቶት ነበረና 2 ልጆች ማሌትና ናቲን አግቶ በበቀልና በብር ምክንያት የሆነ ሰውዬ ያስጨነቃቸው ነበርና በዛ ኬስ ተስዬ ነበረ። ለቅዱስ ጊዮርጊስ ስለት ገብቼ መቤቴን የምጠይቂያን ነበረና ይህ እነዚህ ልጆች ከተገኙ ልዑልም ከተፈታ እሱም ያው በዚህም ጊዜ መልካም ሰው በዛት አይገኝም እና እሱም እነሱን ለማዳን ሲጣጣሩ ልጆች እሱን ስላገቱት እነዚህ ልጆች ከተፈታ እኔም ዝክረ ቅዱሳን ላይ መሰክራለሁ ለዓለም መሰክራለሁ ብዬ ነበረ። እሱ ልዑልም ተፈታ፣ ልጆቹም ተገኙ፣ ወደ ጤናቸውም ተመለሱና ማሌትና ናቲ ይባላሉ። ዩቱብ ላይ ያለ ማየት ትችላላችሁ። የእነዚህ ልጆች ታሪክ በጣም የሚደንቅ ታሪክ ነው። ቤተሰቦቻቸው ቸርና መልካም ነበሩ እና ከስነ ምግባራቸው ራሱ ልጆቹ ሲያወሩ በጣም ደስ ይላል። ለእነሱ ተስዬ ነበረ እና ስለተገኙ በጣም ደስ ብሎኝ ለእነሱ ተስዬ ደግሞ ቅዱስ ጊዮርጊስ ሰማዕቱ መልካ ጊዮርጊስን እየጸለኩ ስለምነው እውነትም ረዳቸው፣ እግዚአብሔር ረድቷቸው ተገኘ፣ ልዑልም ተገኘ፣ ልጆቹም ተገኙ እና በዚህ አጋጣሚ በጣም ደስ ብሎኛል። ሰማዕቱ በመንጃው በተራዳይነቱ መቤቴም በሳምንታዊ ጸሎቴን ይሄን አድርጋልኛለች እና በተረፈ እህቴ ወደዚህ ወደ ላይ ከሀገር እዛ መታ እዚህ እንድትሰራ ውጭ ሀገር እንድትሰራ ፈልግ ነበር መታና እዛ ጭንቅ ማለት በጣም ይጨንቃታል። ማለት ስራ ከሌለ ከባድ ነው። በዛ ላይ ቤተሰብ መርዳት አለና እሷም ስለተስዬ ነበረ እና እሷም መጣ ስራ እየሰራች ነው። አሁን 3 ወደ 4 ወር ሆኗታል እና ይህንንም አድርጎልኛል እግዚአብሔር። እና ለኢትዮጵያ በተለይ ወደ ሽርካ መንገድ ደግሞ ኢትዮጵያ ላይ የሆነ ችግር ነበረ እና ሰው ይጣላ ነበረ፣ ሰው ይገደል ነበረ። በዛን ጊዜም ስጸልይ ፈጣሪ ስለምነው ለሀገራችን ለዛ ሀገርም ሰላም ሰጥቷታል። እስካሁን እንግዲህ አንዳንዴ ሄድ መለስ ብልም ሰላም ነው እና እግዚአብሔር ብዙ ነገር ነው ያደረገልን። በቅዱስ ጊዮርጊስ በሰማዕቱ ላይ አድሮ ብዙ ነገር አድርጎልናል እና እኔም ብዙ ነገር አድርጎልኛል። ጸሎቴንም ይሰማኛል። እኔ ውሻ ኃጢአተኛ ነኝ፣ ግን እግዚአብሔር ደግሞ ማሪ ቅርባይ ስለሆነ ሁሌም ስለምነው አሳፍረኝም እና ቅዱስ ጊዮርጊስ አምላክን አመሰግናለሁ። የእግዚአብሔር ቤተሰቦች ልልልልል ብላችሁ አመስግኑልኝ። ወለተ ሰንበትን ነኝ፣ በጸሎታችሁ አስቡኝ እና የምስክር የኢየሱስ ክርስቶስ ምስክር ሰማዕቱ ቅዱስ ጊዮርጊስ አባቴ በጣም 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 ይረዳኛል። በነገሮቼ ሁሉ ከፊት ይቀድምልኛል። ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውንም ለእግዚአብሔር አፈሰሱ። መንግሥተ ሰማያት መራራ ሕይወትን ታገሱ፣ ለመንግሥተ ሰማያት መራራ ሕይወትን ታገሱ። ጊዮርጊስ የዚችን ዓለም ጣዕም ናቀ፣ ደሙንም ለእግዚአብሔር አፈሰሰ። ለመንግሥተ ሰማያት መራራ ሕይወትን ታገሰ፣ ለመንግሥተ ሰማያት መራራ ሕይወትን ታገሰ። ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውንም ለእግዚአብሔር አፈሰሱ። ለመንግሥተ ሰማያት መራራ ሕይወትን ታገሱ፣ ለመንግሥተ ሰማያት መራራ ሕይወትን ታገሱ። ብርሃነ ሥላሴ ቃለ ሕይወትን ብርሃነ
ብርሃነ ሥላሴ ቃሎት ያሰማልን። ረዥም እድሜ ከጤና ጋር ይስጥልን። እድሜ ከጤና ይስጥ። ልጆችን በጥበብ ሞገስ ያሳድግልን። አባቴ ጊዮርጊስ ይጠብቅልን። እግዚአብሔር ይስጥልኝ። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ማምነን ስለ አመፀኛው ኦሊያኖስ እንነግራችኋለን። ንጉሥ ዳኪዎስ ትንሽ ጊዜ ቆይቶ ትሎች በሰውነቱ እስኪፍለከለኩ ድረስ ታመመ። ምላሱ ከአፉ ተጎልጉሎ ወጥቶ በክፉ አሟሟት ሞተ። በእርሱ ፈንታም ለጣዖት የሚሰግድ ኦሊያኖስ የሚባል ከሃዲ ነገሰ። ካህናቱንና ዲያቆናቱን ክርስቲያኑንም ሁሉ ለጣዖት ያሰግዳቸው ዘንድ ይይዛቸው ነበረ። ለጣዖት መስገድንም እምቢ ካሉ አንገታቸውን በሰይፍ ይቆርጥ ነበረ። ንጉሥም 2 ኤጲስቆጶሳትን አስመጣ። የአንደኛው ስም ባሲሊዮስ፣ የሁለተኛው ስም ጎርጎሪዮስ ነበረ። ሁለቱም ወንድማማቾች ነበሩ። በጌታችን በኢየሱስ ክርስቶስ ሕግም በጣም ብልሆች ነበሩ። ኦሊያኖስንም ኑና ለጣዖት ሰገዱ አላቸው። ኤጲስቆጶሳቱም እኛ ያለ ጌታችን ኢየሱስ ክርስቶስ በቀር ለማንም አንሰግድም፣ ለማንም አንሰዋም አሉት። ንጉሡም ተቆጣ። ወደ እስር ቤትም ደግሞ ያገቧቸው ዘንድ አዘዘ። ወስደውም ደግሞ አገቧቸው። በማግስቱም ያመጧቸው ዘንድ አዘዘ። አመጧቸውም። ንጉሡም ደግሞ ባሲሊዮስን አንተ የፍየል ጢም ያለ ያን የጠራቢ የዮሴፍ ልጅ አምላክህን ወዴት ጣልከው አለው። ባሲሊዮስም የሰማዕታት መቃብር የሚሆኑን ሳጥኖችን እንዲጠርብ ተውሁት አለው። ንጉሡም ደግሞ ለነፍስህ እወቅ፣ እኔን ከአንተ ጋር ስላደግኩ ትንሽ እታገሳለሁ አለው። ዳግመኛም ንጉሥ ባሲሊዮስን ከሰልፍ እስክመለስ ድረስ ራስህ ከልብህ ጋር ተማከር፣ ከሰልፍ ከተመለስኩ በኋላ ግን ለጣዖት ባትሰግድ ራስን በሰይፍ ቆርጣለሁ አለው። ቅዱስ ባሲሊዮስም ንጉሡን ሂደህ ተዋጋና በሰላም ከተመለስክ ጌታዬ ኢየሱስ ክርስቶስ ከመቤቴ ከቅድስት ድንግል ማርያም ሰው አልሆነም ማለት ነው አለው። ንጉሡም ተቆጣ። ወደ እስር ቤትም ደግሞ እንዲያገቧቸው አዘዘ። እኔ ከጦርነት በሰላም እስክመለስ ጠብቋቸው አለ። ከጠላት ጋር ሊዋጋም ሄደ። ቅዱስ ባሲሊዮስና ቅዱስ ጎርጎሪዮስም በእስር ቤቱ ውስጥ በጾምና በጸሎት ተጠምደው ነበረ። በእስር ቤቱም ውስጥ ትንሽ ቤተ ክርስቲያን ነበረች። ቅዱስ ባሲሊዮስና ቅዱስ ጎርጎሪዮስም በውስጧ ሲጸልዩም በምሰሶ ውስጥ የቅዱስ መርቆሪዎስን ስዕል አዩና ቅዱስ መርቆሪዎስ ሆይ ኦሊያኖስን በሰይፍ ትገድለው ዘንድ ወደ አንተና ወደ ፈጣሪ ተማጽነናል አሉት። ኤጲስቆጶሳቱም ይህንን ብለው ሄዱና በዚያ ሌሊት ተኙ። ቅዱስ መርቆሪዎስም ለቅዱስ ባሲሊዮስ በሕልም ታየው፣ እንዲህ ሲል ወንጀለኛው ኦሊያኖስን ገደልኩት። ቅዱስ ባሲሊዮስም ቅዱስ ጎርጎሪዮስን አነቃውና በሕልም ያየውን ነገረው። ተነስተው ወደ ቤተ ክርስቲያን ሄዱ። ሄደው በገቡ ጊዜ ደም የተቀባ ጦርን በእጁ ይዞ የቅዱስ መርቆሪዎስን ስዕል አዩ። ቅዱስ ባሲሊዮስም ቅዱስ መርቆሪዎስን በእውነት ወንጀለኛው ኦሊያኖስን ገደልከውን አለው። ስዕሉም አዎን እንደሚል አንገቱን ዘንበል አደረገ። ኤጲስቆጶሳቱም ባዩት ጊዜ ተደሰቱ፣ እግዚአብሔርንም አመሰገኑ። ወደ ጦር ሲሄድም ደግሞ ቅዱስ መርቆሪዎስን ወንጀለኛው ኦሊያኖስን ገደለው። ያገዳደሉም ነገር እንዲህ ነው። ቅዱስ መርቆሪዎስ በጦር ወጋው። በወጋው ጊዜ ከፈረሱ ወደቀ። ኦሊያኖስም ከመሬት አመድ ቆንጥሮ ወደ ላይ በተነና በክፉ አሟሟትም ደግሞ ሞተ። ሰራዊቱም ተመልሰው በእርሱ ፈንታ እግዚአብሔርን የሚወድ ጻድቅ ንጉሥ አኖሪዎስን አነገሱ። እርሱም ደግሞ የክርስቲያንን ሃይማኖት ገለጠ። በሮሜ ሀገር ደግሞ በቅዱስ መርቆሪዎስ ስም ታላቅ ቤተ ክርስቲያንን ሠራ። በዚህ ቤተ ክርስቲያን ውስጥ ብዙ ተአምራትንና ድንቅ ሥራን ደግሞ አሳየ፣ ገለጠ። ብዙ በሽተኞችን ፈወሰ። ስለዚህም
የቅዱስ መርቆሬዎስም ክብሩና ገናንነቱን እናስብ ዘንድ ክርስቶስ ተንሥአ እሙታን ጻፍን። በአብይ ኃይል ወሥልጣን በአብ በወልድ በመንፈስ ቅዱስ ስም አምነን በኅዳር ወር 25 ቀን ምስክርነቱን የጨረሰ የኃያሉና የብፁዕ የጌታችን እና የመድኃኒታችን የኢየሱስ ክርስቶስ ሰማዕት የቅዱስ መርቆሬዎስ ምስክርነቱ የስቃዩ መጽሐፍ ይህ ነው። ጸሎትና በረከቱ ከእኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለረከሱ አማልክት ወይ ጣዖታት በሚሰግደው በወንጀለኛው ንጉሥ በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ከንጉሥ መማክርቶች አንዱ ነበረ። ለዚያ ሰውም ማንኛውንም ጥበብ እና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያን፣ ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰብን በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዴር ላይም ዘወትር ቅዱሳት መጻሕፍትን የሚያነብ ሆነ። የእግዚአብሔርን ስም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘው ነበረ። የዚህ ልጅ መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ ስጋውም የነጻ ሰውነቱም ደስተኛ ነበረ። ጾምና ጸሎት ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔር እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ። አባቱ እና እናቱ ግን ሴትን ያገባ ዘንድ ሁል ጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሱ ጠርቶ በአባቱ መንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሱም እጅግ ይወደው ነበረ። እንግዲህ ባለ ግብርም ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህም አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና እንጂ አትፍራ፣ ጠላትህም ድል ንሳ አለና ሰይፉንም ሰጠው። ከጥቂት ቀን በኋላ በርበረ የሚባል ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊገናኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፉንም እንደያዘ የበርበረ ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆቻቸው ጋር ገደለው። ከሰራዊቶቻቸውም ብዙዎቹን ገደለ፣ ብዙዎቹን አባረረ። ዳኪዎስ ግን ቅዱስ መርቆሬዎስ የበርበር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችን ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት መሳፍንት በላይ አድርጎም ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሱም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቆች ሁሉ ንጉስ ጠራ። እንዲህም አለው፣ ወደ አማልክቶችና ሂደን ልንሰዋላቸው ዕጣንን ልናሳርግላቸው ይገባልና እነርሱም በጠላቶቻችን ላይ ድልን ሰጥተውናልና ጠላቶቻችን በእርሱ ላይ ደግሞ ገድለናቸዋል፣ ድልም እናደርጋለን፣ አባረናቸዋል። ይህንንም ብሎ ንጉሱ ለመንግስቱ ታላላቅ ጋራ ተነስቶ ወደ አማልክቶች ሄደ። ቅዱስ መርቆሬዎስ ግን ወደ እነርሱ እንዳይሄድ ወደ ኋላ ይቆም ነበረ። እንዳይራመድም ፈረሱን ይገታ ነበረ። እነርሱም በሄዱም ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ንጉስም ሰራዊቱም አንዱ ወደ ንጉስ መጣና፣ ንጉስ 1000 ዓመት ንገስ። ይህ መኳንንት መሳፍንትም ላይ አክብረ የሾምከው ብዙ ሀብትንና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እምቢ አለው። ቃሉንም አልሰማም፣ ለአማልክቶችም አልሰገደም አሉት። ንጉሱም አንተ ክፉ ሰው፣ በመርቆሬዎስ ላይ የምትናገረው ነገር አልሰማህም። ከእርሱ ጋራም ጠብ እንዳለ ንገረንና እንወቅ። ነገር የታመነ ከሆነ ግን በእኛና ታላቅ ሀብትንና በሰጡን አማልክቶች ላይ ቀንተሃልና፣ ነገር ሐሰት ከሆነ በአንተ ላይ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስ እኔ ደክም ያለሁና ወደ አንተ መምጣትን አልችልም አለ። ንጉሥም መልእክተኞቹን በጦር ድካምና ትንሽ ያርፍ ዘንድ ተዉት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስም መርቆሬዎስ ሆይ ስለዚህ ብዙ ገንዘብ የሰጠህንን
ስለ እርሱ ከፍ ያደረገንልህን ስለ እርሱ ያከበርንህን ከፍ ያደረግን እውነቱን ክደዋልን? አማልክቶቻችን ኃይልና ብርታቱን እንደሰጡህና በጦርነት ውስጥም ጠላቶችን እንደገደልክ እንዳባረርካቸው አታውቅንም? ለአንተስ የሚገባ ለአማልክቶች ልትሰዋ መስዋዕትን ዕጣንንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ ራሱን ማዳንም አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔም አላውቀውም፣ አልሰግድለትም። መልአኩን ልኮ ያዳነኝን የረዳኝንም የማምንበትን የምሰግድለት በእርሱ አምኜ ስለ ስሙ የሚሞትለት ምስጋና ይገባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህንን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታም፣ በንጉሱ ፊትም ወረወረና ይኸውልህ የሰጠኸኝ ገንዘብን ውሰድ አለው። በዚያን ጊዜ ንጉሱ ተቆጥቶ አስሮም በተፈተለ ደሞ መግረፊያ ሊገርፈው ወደደ። እንደ ክረምትም ውሃ ደሙ በምድር ላይ ደሞ እስኪጎርፍ ድረስ ገረፈው፣ ወደ እስር ቤትም አስገቡት። በራት ጊዜም ንጉሥ ለቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶችም ሰዋ፣ ስጋህንም በከንቱ አትጉዳ። እኔም እወድሃለሁ፣ ቅጣትህንም አልፈልግም ብሎ ላከላቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውም ቢሆን ምንም አልጠጣም። በነጋ ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሡ መርቆሬዎስ ሆይ ስራዬ እንዳለህ አወቅኩ፣ ስራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ስራዬ የለኝም፣ ያዳነኝም ሁሉን የሚችል ጌታዬና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተወና ነገሬን ስማ፣ ለአማልክቶችም ሰዋ፣ እኔ መንግስቴን እኩሌታ ልስጥህ፣ ልጄንም ላጋባህ፣ በታላቁ አምላክ በአጵሎን ማልኩ፣ በመንግስቴ ውስጥም ከእኔ ጋር ትሆናለህ፣ ስጋህንም በቅጣት አታጥፋለው። ቅዱስ መርቆሬዎስም የፈለግከውን አድርግ እንጂ እኔስ አምላኬ ኢየሱስ ክርስቶስ አልተውም አለው። በዚያን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳቱን እንዲያነዱበት አዘዘም። በራሱ ላይ የእሳት ፍህም ደግሞ ጨመሩበት። የመላእክት አለቃ ቅዱስ ሚካኤል በሰማይ ወደ ቅዱስ መርቆሬዎስ ወረደና የእሳቱን ፍህም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥም የብረት አለንጋ እንዲያመጡና ቅዱስ መርቆሬዎስም በዚያ ላይ ደግሞ እንዲያስተኙት በታቹም ደግሞ እሳቱን እንዲያነዱ አዘዘ። እንዲሁም ደግሞ አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለውም ቅጣትም የለም። በዚያን በኋላ ንጉሡ እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጠግ እንዲጎትቱ የእስር ቤትንም እንዲያገቡ ታዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበረ። የንጉሡ ታላላቅ ሰራዊቱ መሳፍንቱም ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወዮልን፣ አሁንም ደግሞ የምንነግረ ስማ፣ ለሰውነት ምራራ፣ በዚህ ቅጣትም ስጋህን አትጉዳ አሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮሁ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አንተውህም፣ ነገራችንም ባትሰማ ግን ደግሞ ብቻህን ትተንህ ወደ ወደድንህ እንሄዳለን አሉት። በዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ላይ ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበር እሳት ነበረ። ቅዱስ መርቆሬዎስ እንዲህ አለው፣ እኔ የመረጥኩ በወንጀለኞች ነገስታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህንም በሕይወት መጽሐፍ ጽፌልሃለሁ። ድንቅ የሆኑ 3 አክሊላትንም አዘጋጅቼልሃለሁ። አንዱን ስለ ንጽህና፣ አንዱን በስሜ ስላመንክ፣ አንዱን ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሰራውን እኔ መንግስተ ሰማያትን ከአብርሃምና ከይስሐቅ ጋር የማያረጅና የማይጠፋ ቤትን እሰራለታለሁ። ለቤተ ክርስቲያን ዕጣንን፣ ቁርባንን፣ መብራትን ቢሆን የሚሰጥ እኔ የጻድቁ የአቤልን መስዋዕት የመቶ አለቃ ቆርኔሌዎስን ጸሎት የተቀበልኩ ልመናውን ሁሉ እቀበለዋለሁ። ልጁንም በስምህ የሚጠራ ቢሆን በመንግስተ ሰማያት ዋጋውን ሰጠዋለሁ። የገድልን መጽሐፍ የሚጽፍ ወይም በቤቱ ውስጥ የሚያስቀምጠውን፣ የሚያነበውን፣ የሚያስነበበውን፣ የሰማውን ያሰማውን ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጠም
አይሆንም፣ በውስጡም በረከት ያድራል። ጌታችን ይህንን ሁሉ ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወደ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስ ከእስር ቤት አውጥተው ያመጡት ዘንድ ወደዱ። ወስደው ደግሞ ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩት ከዚያም ደግሞ አንገቱን በሰይፍ እንዲቆርጡ አዘዘ። እጆቹና እግሮቹን በሰንሰለት እንደታሰሩ ማወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ። ዓለምን ሁሉ የያዝክ አብ ሆይ አመሰግናለሁ። ዳግመኛም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በፊትህ እንደሚያረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ስጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ ለምንሃለሁ። ዳግመኛም ጌታዬ ኢየሱስ ክርስቶስ ሆይ የስጋዬን በደን አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስደኝን ሰጠኝ ዘንድ ስጋዬን በአንተ ዘንድ የተዘጋጀ ይሆን ዘንድ ለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውን የልጅ ልጆቻቸውን አጽናን። ዳግመኛም ስጋዬ በተቀመጠበት ቦታ ርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር፣ ፍጅታ እንዳይሆን ለምንሃለሁ። ለአንተም ቸር የሚሆን አባተ ወደ ጋራ ማህያዊ ከሚሆን ከመንፈስ ቅዱስ ጋራ ምስጋና ያው ዛሬም ዘወትር ለዘላለሙ አሜን። ከዚህ በኋላ አንገቱን ለሰይፍ አመቻችቶ ሰጠና ራሱን ቆረጡት። በዚህም ገድል ወይም ስቃይን መከራ ህዳር 25 ቀን ምስክርነቱን ፈጸመ። የሰማዕቱ የቅዱስ መርቆሬዎስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅርን፣ አንድነቱን ያምጣልን። በቤተ ክርስቲያን ላይ የተነሳውን እሳት እግዚአብሔር ያጥፋልን። አጽራረ ቤተ ክርስቲያን ያስታግስልን። ለታመሙትን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይልክልን ዘንድ የአምላክ በጎ ፈቃድ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ይቅር ይበለን፣ ይዘከረን። አምላካችን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የቅዱሳኑ በረከት በሁላችን ላይ ያደር ዘንድ ማህበራችን ይጠብቅልን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልንላችሁ እንወዳለን። ይህንን ምስል የምትሰሙ በእውነት ተዋሕዶች በዚህ ጊዜ ጸሎት ውድና የተወደዳችሁ የክርስቶስ ቤተሰቦች በድጋሚ ሼር ላይክ እያደረጋችሁ ከዚህ ካለንበት ችግር እንድንወጣ የሰማዕቱ የቅዱስ መርቆሬዎስን ምእመናን ይህንን ቪዲዮ በመላክ ሼር በማድረግ ላይክ በማድረግ ሰላም ለዝክረ ሰብስክራይብ መርቆሬዎስ ሆይ የስም አጠራር ኢየሱስ ክርስቶስ አገልጋይ ማለት በጎ ፈቃድ ይሁንልን። የሆነውና ሐር ለሚመስለው የተዘናፈለ ጠጉር ሰላም እላለሁ። ድንቅ ድንቅ ነገርን ተአምርን የምታደርግ ሰማዕት ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ደግሞ ልጅህን ወደ ይቅርታና ወደ እውነት መንገድ ምራኝ። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሊዮስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ሆይ ጠላት ከሚበዘብዛት ዓለም ሰውረ በፈረስህ ውሰደኝ። ሰላም ለቀራንብትከ ቅዱስ መርቆሬዎስ ሆይ የዓይኖች መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህ ሰላም ላለው። ጥበብና እውቀትን የተመላ ሰማዕት ሆይ ዮሐንስን በመንገድ ላይ እንዳዳንከው እኔንም ደግሞ በረድኤትህ አድነኝ፣ ጤንነትም ስጠኝ። ሰላም ለመላትሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሸትቱ የአፍንጮችህና ጉንጮችህ እጅ
በመንሳት ሰላም እላለሁ። ብዙ ስቃይ የደረሰብህ ሰማዕት ሆይ ስንፍና የበዛበትን ዓለም በመተው የወንጌል ቃልን ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የካዲው ዳኪዮስን ስንፍናን የጣዖቱን ጥፋት አስቀድሞ ለተናገረ አፍህና ከንፈሮች ሰላም እላለሁ። ሰማዕት ሆይ ከባድ መከራን በደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶች ሰላም እላለሁ። እንደ ነጎድጓድ ለሚያጉረመርመው አንደበት ሰላም እላለሁ። ክፉ መካሪ ወገኖች ያጠፋሃቸው ሰማዕት ሆይ መታሰቢያ ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመላእክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ የሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ስጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮ ሰላም እላለሁ። በሰይፍ ለተቀላው አንገት ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነታ ታደገኝ፣ ዳግመኛም ነፃ አውጣኝ። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ የስቃይ ቀንበርንና በሊቶስጥራ ደግሞ የተሰቀለ የክርስቶስን መስቀልን ለመሸከም ወደ ታች ላዘነበሉ ትከሾችም ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ ከደረትህ በታች ደግሞ እስኪንጠፋጠፍ ድረስ በስቃይ ጅራፍ ደግሞ ለተገረፈው ጀርባ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት ሆይ በሞት ጭቃ ወድቄ እንዳልቀር ስንፍናን ጠላቴን ለመግደል ሰይፍህን ስጠኝ። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ ማከማቻ ለሆነ ወሮች ጭንህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችም ሰላም እላለሁ። በስቃይ ደም የተጠመቅህ እውነተኛ ሰማዕት አባቴ ሆይ ከእሱ በፊት በፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰለ ትከሻህና ክርነ በምስጋና ሰላም እላለሁ። በስላሴ ስም በእምነትህ የጸና ሰማዕት ሆይ የበደል ቁስል ደሞ ሰውነቴን ሞልቷልና መድኃኒትህም ደሞ ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሬዚ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፎህና ክንድህ ሰላም እላለሁ። እንደ ተከዚ ጥበብን ደሞ የተሞላ ሰማዕት ሆይ ነፍስህን አቤቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ አጥፋ። ሰላም ለአጽብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮችህ ጋራ በአንድነት ምስጋናን ለሚያመሰግኑ ጣቶች ሰላም እላለሁ። ሃይማኖትን ፍቅርን የተጎናጸፍክ ሰማዕት ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን ግባልኝ። ሰላም ለገባወቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖች ሰላም እላለሁ። የምስጋናን የክብር ማከማቻ ለሆነው ከእርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ሆይ አቤቱ ፍቃድህ ከሆነ ሀፍረትና ራቁትነትን በተሰማኝ ጊዜ ልብስ ትሆነኝ ዘንድ እማጸናለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ላሰበ ልብህ ሰላም እላለሁ። ሰማዕት ሆይ ባሲሊዮስ በጸለየ ጊዜ
ስዕልህ የኃይሉን ብርታት ከሃዲ ኡልያኖስን ላይ እንዳሳየ የማዳንን ኃይል ተንኮለኛ የሆነ ጠላቴን ይደምሰስ። አሜን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት ቸርነት ለሆነው ኩላሊትህ ሰላም ላለው ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላቃጠለው አንጀት ሰላም ላለው ሰማዕት ሆይ ጸሎት በምጸልይበት ጊዜ አቤቱ ፈረስ የድህነት ጦርህን በመያዝ ጠላቴን ለመውጋት ይሩጥ። አሜን። ሰላም ለነዋዬ ውስጥ ቅዱስ መርቆሬዎስ ሆይ ትህትናን ደግነትን ለተመላ ውሳጣዊ አካልህ ሰላም ላለሁ የአባላት ሁሉ ማዕከል ሁና ለምትኖረው እምብርትህም ሰላም ላለው መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፍረዷ አስቀድሞና ረዳቷ መታመኛዋ አንተ ነህና። ሰላም ለሐቄከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኝ ወገብ ሰላም ላለሁ ከእንኮይ መዓዛ የበለጠ መዓዛ ያለው ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅህን እያደከመኝ እያልኩ በጮኽኩ ጊዜ ቃሌን ስማም። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለቱ እግሮችህ ኃይል ስቃይን ደሞ ከፈጸሙ በኋላ በስቃይ አደባባይ ወይም ችሎት ለቆሙ ጉልበቶችህና ሰላም ላለው ታላቅ ግርማን የለበስከ ኃያል ሰማዕት ሆይ አቤቱ የድካምና የኃጢአት ሸክም ከሰውነቴ አቅልል፣ ያላንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎች ስትጫማ የዲያብሎስ አፍ ድል ላደረገው ተረገዝ ሰላም ላለው እንደ ክብር ሰማዕትነት ተቀብለህ የተሰቃየ ሰማዕት ሆይ አቤቱ ነፍሴን ጻድቃንን የዋጋ ተስፋ ፈላጊ አካሄድሽን በጥበብ ከጥፋት መንገድ አርቂ በላት። ሰላም ለአጽብዓ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም ላለው ስለ ክርስቶስ ፍቅር መከራ የተቀበልክ የተሰቃየ ሰማዕት ሆይ በፍቃድ የሄዱ ዘንድ ከአምላካዊ እርሻም ደግሞ የእውነት ፍሬን ይለቅም ዘንድ የቤትን ሰዎች እዘዝ። አሜን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመና ደም ግባት ለተመላ መልክ ሰላም ላለው ስቃዩን ሁሉ የተቀበልክ ሰማዕት ሆይ ስዕል ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህ በተቆረጠ ጊዜ ለወጣው ነፍስ ሰላም ላለው ሰማዕት ሆይ እግረ ልቦናዬ በፊትህ በቆመ ጊዜ በነገ ጎብኘኝ፣ ሰላምንም ደሞ ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጽሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ደሞ ግንዘት ሰላም እላለሁ። የአስሌጥና የፋርስ ገዢ ሰማዕት ሆይ አቤቱ በጸሎትህ ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያቸው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋህ መኖሪያ ቦታው ለሆነው መቃብር ሰላም ላለው ቅዱስ መርቆሬዎስ ሆይ በየዘመኑ እንዳንተ የተጋደለ የለም። ደም ግባቱ ካማረ ከጊዮርጊስ ሰማዕት በቀር አንተን የሚመስልም ማን የለም። ሰላም ተአምረከ አሃዱ ቅዱስ መርቆሬዎስ ሆይ አንደኛው ተአምር መምህር ባሲሊዮስ ስዕል ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስ ስዕልህ በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም ማሳየ። ካለ ተአምረከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል።
እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንከው። እንደዚሁ ደካማውን እኔንም ደግሞ ረድኤትህን ይሸከመኝ። አሜን። ሳልስ ተአምረከ የክርስቶስ ኃይሉ መገለጫ ሰማዕት ቅዱስ መርቆሬዎስ ሆይ ወዳጄ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል ስለታየው ኡልያኖስ አንደ ሞት ሕዝብም እንደ ጠፋ ሰውነቱን እስከሚያርስ ድረስ ላቡ እንደ ውሃ ጠብ ጠብ እንዳለ ሶስተኛ ታምርህ ይናገራል። ተዘኪረከ ክርስቶስ ሆይ የእኔን የስንፍና ፍቅር አስበ ወገኖችህን አስቀድመ እንደወደድካቸው ለሚመጣው ትውልድ የስም ባለሟልነትን ስጥ። ደግ አገልጋይ ከሆነ ጎልማሳ ቅዱስ መርቆሬዎስ ጋራ ነፍሴን ለመታደግ በእጅህ ያዝ። ሰላም ለከ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር መርቆሬዎስ ሆይ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ በሮም የምትኖር መርቆሬዎስ ሆይ ቂምና በቀል ለማያውቀው ልብ ሰላም ላለው እንደ ሽቱ የምታመረ ሰማዕት ሆይ ስጋህን እንደ ጉም ደሞ አበነኑ ተጋድሎንም ፈጸምክ። ሰላም እጽዋአከ በተወክሎ መርቆሬዎስ ሆይ በመታመን እጠራሃለሁ በመማልም ደሞ አንቃድህዎ ህሊናዬን ደሞ እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ ደሞ የሰማዕትነትን ስቃይ ሁሉ ለፈጠርክ አሳስበው። ሰላም ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ሆይ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ እመለስ በማለት ተናገረ። የቅዱስ መርቆሬዎስ አምላክ ሆይ እኔን ደግሞ ባሪያ ከመከራ ስጋ ከመከራ ነፍስ አድነኝ፣ ጠብቀኝ፣ ይቅርም በለኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ለሀገር ሰላም፣ ፍቅር፣ አንድነትን ለታመሙ ታመው በሆስፒታል ታመው በቤታቸው ታመው በጸበል ስፍራ ጠያቂ አጣው በመንገድ የወደቁት ሁሉ ሕሙማንን እግዚአብሔር ይፈውስልን፣ ይቅር ይበልልን፣ ይማርልን፣ ይዘከርልን። ሁላችንም በያለንበት ይጠብቀን ዘንድ የአምላክ በጎ ፍቃድ ይሁንልን። የቅዱስ መርቆሬዎስ በረከት በሁላችን ያድር ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ድምፅ ምስል እየተከታተላችሁ ያላችሁት በክርስቶስ ፍቅር ሁላችሁም ላይክ ያላደረጋችሁ ላይክ በማድረግ ሼር ያላደረጋችሁ ሼር በማድረግ የበረከቱ ተካፋይ አካፋይ ትሆኑ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 25 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚህ ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ልጆች ሴቶች አሉት። የታላቂቱ ስም ማርያም ነው። የሁለተኛዋ ስም ሶፊያ፣ ሶስተኛዋም ሐና ነው። ይህች ማርያም
ሰሎሜን ወለደች። ሶፊያም ኤልሳቤጥን ወለደች። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደች። እመቤታችን ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስ በወለደች ጊዜ ይቺ ቅድስት ሰሎሜ የእመቤታችን አወላለድ እንደ ሴት ሁሉ አወላለድ መስሏት ተጠራጠረች። ከዚህ በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰች ጊዜ ዳግም ዳነች። በእህቱም ድንግልና አምላክ እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋራ በመሆን አብራ በመሰደድ የእመቤታችን ድካሟን ተካፍላ አገለገለቻት። ከስደት ከተመለሱ ድረስ ሕፃኑን ታዝለዋለች። የምታጠባበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋራ ከከበሩ ሁሉ ሴቶች በትምህርቱ ወራት ተከተሉት ጋራ እያለቀሰች ነበረ። በተነሳበት ዕለት ወደ መቃብር ገስግሰው ከሐዋርያት ቀድማ ያየች ናት። በ50ኛው ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋራ ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ሰው ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አግኝታ ከዚያ ማረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከሁላችን ጋር ይደር ይኑር፣ አሜን። በዚች ቀን ከእንዴናው አገር የከበረ ኮጥሎስ በሰማዕትነት አረፈ። የዚህ ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው፣ ልጅ አልነበረውም። ይህም ቅዱስ ልጅ እስከ ሰጠው ድረስ ጌታችን አዘውትሮ ይለምነው ነበረ። የቤተ ክርስቲያንም መጽሐፍትን አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ስርዓት በመስራት በቀን 100 እንዲሁም በሌሊት 100 ጸሎትን ይጸልያል። ጥቂት በአደገ ጊዜ ወላጆቹ ሊያጋቡት ፈለጉ፣ እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውና እንግዳ መቀበል ጀመረ። ከዚህ በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞችን ሁሉ ወደ እርሱ ይመጣሉ፣ እነርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስ በካደ ጊዜ አርያኖስን ስለ ሹመቱ ከንጉሱ ጋር ተስማምቶ ሰማዕትነትን የሚያሰቃያቸው ሆነ። ይህም ቅዱስ ሰማዕት ለመሆን ይተጋ ነበረ። ወደ ፍርድ አደባባይም ሄዶ አርያኖስ ንጉሱንም አለቆቹን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱ ላከው እንጂ እርሷም ደግሞ ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህም የቅዱሱ ኮጥሎስን ዜና ነገሮች ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይን አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ንጹሕ መስዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜ መኮንኑ ተቆጥቶ በአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውም ያረጋጋው ነበረ። ጌታችንን በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱን በሰለቸ ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል ተቀበለ። ቤተሰቦቹን ገንዘው በመልካም ቦታ አኖሩት። ከስጋውም እጅግ ብዙ ድንቅ ታምራትን የሚታይ ሆነ። ለእግዚአብሔር ምስጋና እኛንም በጸሎቱ ይማረን፣ በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የ6 ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበረ። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱ ስለ እግዚአብሔር ፍቃድ በማሰብ ኃላፊው ዓለም ውስጥ መኖርን ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬን የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህን በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገን ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃል። እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ። በከበረ ስጋም ላይ ደግሞ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶ ወደ ሰማይ አረገ። ከዚህ በኋላ ብፁዕ አባ ሄሮዳ ወደ
ምዕራባዊ ሀገር ወጣ። ፊቱን ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሶስት አንድ አምላክ ሆይ ጌታና በበረከት ክብር በገንዘብ ደግሞ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባ የተሳልኩትን እስከምፈጽም ታጽናናኝ ዘንድ ለምንሃለሁ። ይህንን ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንንም ክርስቲያንስ ሁነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማነው? ወገንህስ ምንድነው? አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ በሚባል አገር ነኝ። ከልጅነቴ ጀምሬ ለምድራዊ ሟች ለሆነ ንጉሥ ሳላገለግል ኖርኩ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንኑ ብዙ ገንዘብ ሰጥቼ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክትም ለአብሎንና ለአርዳሚስ ለመስዋዕት ተዘጋጃለው። ቅዱስም እንዲህ ብሎ መለሰለት፣ ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም አለኝ። እግዚአብሔር ስለሆነ ከእርሱ ብቻ እሰዋለሁ። ያን ጊዜ መኮንኑ ተቆጥቶ እንግዲህ ፊትና ደግሞ እሾህ ባለችው ደግሞ በብረት ዘንጎች እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው። ጤነኛም ሆነ። ሕዝቡ ይህን ድንቅ ተአምር በአዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ። እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳኑ ጋራ በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ በመታሰቢያ ቀን መከራ ድካምን አስበው መስዋዕትን ለሚያቀርቡ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ ርብታ ይሆናል። በቤቱም የተባረከ ነው፣ አይታጣም። ሰይጣንም በእርሱ ላይ ደግሞ በስራው ሁሉ ላይ ደግሞ ሊበረታታበት አይችልም። የገድልህን መጽሐፍና ስምን የሚጽፈውን የሚያነበውም እኔ በሕይወት መጽሐፍ ስሙን እጽፍለታለሁ፣ የዕዳ ደብዳቤውን እደመስሳለሁ። ዳግመኛ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራ ሁሉ እኔ አድነዋለሁ። መታሰቢያ ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ከአንተ ጋር ይሁን። ይህንን ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም በፍጹም ደስታን ተደሰተ። ተጋድሎን በሚፈጽምበት ጊዜ በዚያ ወደ አሉበት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኖረው አላቸው። ያን ጊዜ አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልም በግንቦት ወር 25 ቀን ተቀበለ። ከ3 ወር በኋላ ዘመዶቹ መጡ። ስጋውን ወስዶ ተሸክመው ወደ ሀገሩ ስብስታ አደርሰው በአነጹለት ቦታ አኖሩለት። ከስጋውም ታላላቅ የሆኑ ድንቅ ተአምራቶች ተገለጡ። ድውያን ተፈወሱ። ለእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚች ቀን የከበረ የክብር ባለቤት ጌታችን የዮሴፍ በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ፣ ኤሎንትራን፣ ራምኔስ 150 ሰማዕታት ቁስጥንጥኖስንና እናቱ ሄላም መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልሰልን። ፍቅሩን በሁላችን ላይ ያሳድር። በሰማዕታቱ ይማረን ይዘከረን። ኃጢአታችንም ይቅር ይበለን። ቤተ ክርስቲያናችንን የሚታገሉትን እግዚአብሔር ይታገላቸው። የሞቱትን ነፍሳት በሙሉ በአጸደ ገነት ያኖርልን። የቤተሰቦቻቸው መጽናናትን እግዚአብሔር ይላከልን። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ይቅር ይበለን ይዘከረን።
እንዲህ ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ ምስል የምትከታተሉ በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። ሼር ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። እግዚአብሔር በበዩ ቅዱስ በቅዱሳኔሁ ወኩት ባኮቴቱ ወስቡ በስባቲሁ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ አዮስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ስውር ከህሊና የማያገኙት በልቡናው ጥበብ የማይረዱት ለአነዋወሩ ጥንት የለው ፍጻሜ የዓመታቱም ልክ አይቆጠር ዕድሜ ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው? ኤልሻዳይ አዶናይ ሚሸሸገው የለም የሚሰወረው ዓለምና
ባህር የሌለው ድንበር ንጉሥ ነው ዘላለም ቅዱስ እግዚአብሔር። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። የማይቃወሙት መኳንንት ነገሥታት ከፍ ከፍ ያለ ነው ከባህሩም ጥልቀት የትዕቢተኞችን ክንድ ይቀጠቅጣል ለጥበበኞችም ምክርንም ያጠፋል። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። ወሰን ልክ የለውም ለመንግሥቱ ስፋት ሰማዩን የሠራ ምድርን የፈጠራት የዘላለም አምላክ ጌታም እርሱ ብቻ በሁሉ የመላ እስከ ዓለም ዳርቻ። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። ገናና ነው እርሱ በገናንነቱ ቅዱስ ቅዱስ ስሉስ ኃያል ክንደ ብርቱ የተመሰገነ በምድር በሰማይ ከእርሱ በቀር ማን ነው ኤልሻዳይ አዶናይ። ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራሄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ዓለም የናቀችው የተዋረደውን ቅን የጎደለበት ተስፋ የቆረጠው ትቀበለዋለህ በብሩህ ገጽ አንተ ስለ ኃጢአቱ ብዛት መቼ ተቆጥተህ
ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ከማኅፀን ጀምረህ ተሸክመኸናል ደግሞ እስከ ሽበት ክንድህ መቼ ዝናብ የጠፋው አዳምን ወርድህ የፈለግከው እረኛችን አንተ ፍቅርህ የብቻ ነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ የዓለምን በደል በትከሻ ይዘህ ከሰፈር የወጣ በሕመም ተጉዘህ ሳትሰስት ይቅርታን ለሁሉም ያወጅከው የቀራንዮ በግ ከቶ እንዳንተ ማነው ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ አንዳች ሳታደላ እኩል ታዘንማለህ ዘር ቀለም ሳትለይ እኩል ትቸራለህ በጸጋ ላይ ጸጋ እጥፍ የሰጠህ የድንግል ልጅ አንተን እናመልክሃለን ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ያለ ድካም ተሸክማለህ ያለ ድካም ያለ ስስት ትለግሳለህ አታደላ ርኅራኄ ቸርነት ፍቅር የበዛ የድንግል ልጅ መድኃኔዓለም የዓለም ቤዛ ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ
በከመ በሰማይ ከማሁ በምድር ሲሳነ ዘለለ ዕለትነ ሀበነ ኅብር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምነዚያ እስተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰ ያላለ ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልናኪ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተፈሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናጣይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካህናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ